ኢሳያስ አፈወርቂን እንደ ኒኮላስ ማዱሮ የምስራቅ አፍሪካው እድሜ ጠገቡ መሪ ኢሳያስ አፈወርቂን አሜሪካ አንድ ማለት ለምን ከበዳት? የዩናይትድ ስቴትስንና የእስራኤልን የንግድ መርከቦች ላይ ጥቃት ከሚፈጽም የየመኑ የሀውቲ ታጣቂ ቡድን ጋር ወዳጅ የሆነው የሻዕቢያ ጦር የዴልታ ፎርስ እንዴት እርምጃ አልወሰደበትም? ይህ የብዙዎች ጥያቄ ነው። አሜሪካና ኢራን እያደረጉት ያለው ጦርነት እየተካረረ መጥቷል። የሆርሙዝን ሰርጥ አዘግቶ ፊቱን ወደ ቀይ ባህር አዙሯል። በትናንትናው ዕለት በኢራን መሰረተ ልማቶች ላይ ጥቃት የፈጸመችው ዩናይትድ ስቴትስ የቴህራንን ድልድይ፣ የባቡር ጣቢያዎችና የአየር ማረፊያ መደብደቧን የኢራን መንግስት አስታውቋል። በሆርሙዝ ጋን ግዛት የሚገኘው ድልድይ በአሜሪካ ጥቃት ጉዳት እንደደረሰበትም ተገልጿል። ነገር ግን አሜሪካ በኢራን የፈጸመችው ጥቃት ወታደራዊ የሎጂስቲክ መሰረተ ልማቶች ላይ ብቻ እንደሆነ አስታውቃለች። በአሜሪካ ጥቃት እየተፈጸመባት ያለችው ኢራን በአረብ ሀገራት ላይ አጸፋዊ እርምጃ ስትወስድ አምሽታለች። ኳታር፣ ኩዌት፣ ዮርዳኖስና ባህሬን በኢራን ድሮኖች ኢላማ ተደርገዋል። የኢራንን ድሮኖች አየር ላይ ስታመክን ያመሸችው ዮርዳኖስ በግዛቷ በሚገኙ 2 የአሜሪካ የጦር ሰፈሮች ላይ በተፈጸመ ጥቃት በርካታ የአሜሪካ ወታደሮች እንደተጎዱ ማስታወቋን ሲቢኤስ ኒውስ ዘግቧል። ከሰሞኑ የአያቶላ ኻሜኒን አስክሬን ተቀብላ ወደ ቴህራን የሸኘችው ኢራቅን ብትሆን ከኢራን ድሮን ልታመልጥ አልቻለችም። በኢራቅ በሚገኙ የኩርድ ታጣቂዎች ላይ በሚሳኤልና በድሮን ጥቃት የፈጸመችው ኢራን 9 ታጣቂዎችን መግደሏን የኩርዱ ታጣቂ ቡድን ያወጣውን መግለጫ ዋቢ በማድረግ ሲኤንኤን ዘግቧል። በአሜሪካ ጥቃት እየተፈጸመባት ያለችው ኢራን ወደ ጉድጓዱ ብቻዬን አልገባም ያለች መስሏል። የሆርሙዝ ሰርጥን ዘግታ የንግድ መርከቦችን በማስተጓጎል በዓለም ኢኮኖሚ ላይ ተጽዕኖን እየፈጠረችም ትገኛለች። አገሪቱ ይህንን ድርጊቷን በቀይ ባህር ላይ በተወካዩ ሀውቲ አማካኝነት መፈጸምን ፈልጋለች። አሁን የመካከለኛው ምስራቅ ቀውስ ለምስራቅ አፍሪካ ሀገራትም ትልቅ ራስ ምታት እየሆነ መጥቷል። ለዚህ ደግሞ ዋነኛው ምክንያት የኢራን አጋር የሆነችው ኤርትራና ሀውቲ ናቸው። እናም ዶናልድ ትራምፕ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን እንደ የቀድሞ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ወይስ እንደ አያቶላ ኻሜኒ አይነት እጣ ፈንታ ይወስኑላቸው ይሆን የሚለው ጉዳይ ትኩረት ስቧል። በሀገር ውስጥ ተቃዋሚዎች የበዙባቸው ፖለቲከኞችን ወደ እስር ቤት የከተቱት ማዱሮና ኢሳያስ ከአሜሪካ ጋር ለበርካታ ዓመታት ሲጋጩ ቆይተዋል። የቬንዙዌላ ነዳጅ የአሜሪካ ነዳጅ አውጪ ኩባንያዎች እንዳያወጡትና ዩናይትድ ስቴትስ የካራካስን ነዳጅ እንዳትቆጣጠር ያደረጉት መሪ ዛሬ በኒውዮርክ እስር ቤት ተቀምጠዋል። ሁለቱ የላቲን አሜሪካና የአፍሪካ መሪዎች ምን አመሳሰላቸው? ለ35 ዓመታት ኤርትራን ያስተዳደሩት የሻዕቢያው መሪ ኢሳያስ አፈወርቂ በቅርብ ቀናት በሳዋ ያስመረቁት ጦር የበርካቶችን ትኩረት ስቧል። ሀገሪቱን ወደ ድህነት የቀየሩት መሪ ለምን እንደ ኒኮላስ ማዱሮ አይታገቱም የሚለው ንግግር በበርካቶች ዘንድ እየተደመጠ ይገኛል። ለዓመታት ከአሜሪካና ከአውሮፓ ሀገራቶች ጋር ተቃቅረው የኖሩት በዩናይትድ ስቴትስ የማዕቀብ በትር ምክንያት ዜጎቻቸው በኑሮ ውድነት ውስጥ እንዲኖሩ የወሰኑት የኤርትራን ሀብት በአግባቡ ሳይጠቀሙ ሀገሪቱን ለድህነት የዳረጉት ኢሳያስ አፈወርቂ የመሪዎቹ አይነት እጣ ፋንታ ይገጥማቸው ይሆን የሚለው ጉዳይ ቀዩ ባህር የሚወስነው ይሆናል። ለመሆኑ ግን ከምዕራባውያን ሀገራት ጋር ተስማምተው ያልኖሩ መሪዎች መጨረሻቸው ምን ሆነ የሚለውን ጉዳይ ጥቂቶቹን አንስተን እንመልከት። ሞቡቱ ሴሴ ሴኮ ኩኩምቤንዱ ዋዛባንጋ ዲሞክራቲክ ሪፐብሊክ ኮንጎ መሪ ሞቡቱ ሲሴኮ ከምዕራባውያን ጋር ሲወዳጁም ሲቃቀሩም ተመልክተናል። በዓለም ላይ እጅግ በማዕድን ሀብታም ከሆኑ ሀገራት መካከል አንዷን ኮንጎን መርተው የነበሩት ሞቡቱ የሀገሪቱ ዜጋ ሀብቷን በአግባቡ እንዲጠቀም ማድረግ ሳይችሉ ቀርተው ሀገሪቱን ለድህነት ዳርገዋል። በኮባልት በወርቅና በዳይመንድ የበለጸገችው ዲሞክራቲክ ኮንጎ ሀብቷ የሀገሪቱን መሪ ሞቡቱን ከስደት አልጠበቀላትም። ሞቡቱ ለ32 ዓመታት በስልጣን ላይ በቆዩበት ወቅት አዲስ የመንግስት አስተዳደር በመዘርጋት የሀገሪቱን የማዕድን ገቢ ሙሉ በሙሉ ወደ ውጭ የግል ባንክ ሂሳባቸው በማዘዋወር እጅግ ባለጸጋ መሆን ችሎም ነበር። ይህ የሞቡቱ ድርጊት እጅግ የበለጸገ የተፈጥሮ ሀብት ያላትን ሀገር ኮንጎን ህዝቧ በዓለም ላይ የመጨረሻው የዝቅተኛ ኑሮ ደረጃ ላይ እንዲገኝ አድርጓቸዋል። It took 5 years for politicians to bring the Congo to ruin. I aim to lead it to prosperity in the next 5 years. የምዕራባውያን የቅርብ ወዳጅ የነበሩት ሞቡቱ ይህ ወዳጅነታቸው በስልጣን ዘመናቸው ላይ ለረጅም ጊዜ እንዲቆዩ አላደረጋቸውም። በቀዝቃዛው ጦርነት ወቅት
አሜሪካ በአፍሪካ የኮሙኒዝምን መስፋፋት ለመክታት በመፈለጓ ምክንያት ጸረ ኮሙኒስትን የሚቃወሙትን ሞቡቱን ወዳጅ አድርጋ መያዝ ችላም ነበር። ለምዕራባውያኑ ሀገራት ምቹ የሆኑት ሞቡቱ ከአሜሪካና ከፈረንሳይ በቢሊዮን የሚቆጠር ዶላርና ወታደራዊ እርዳታ ሲደረግላቸውም ቆይተዋል። ከቀዝቃዛው ጦርነት ማብቂያ በኋላ የሞቡቱና የምዕራባውያን እህል ውሃ ተቆራረጠ። ኮንጎን ለ32 ዓመታት የመሩት ሞቡቱ ሙስና በመሰብሰብና በዜጎች ላይ ሰብአዊ ጥቃት በመፈጸማቸው ምዕራባውያን ሀገራቶች ፊታቸውን አዞሩባቸው። በስተመጨረሻም ከስልጣን ሲባረሩ የሚረዳቸው አጥተው በሞሮኮ የስደት ኑሮ እንዲኖሩ ተገደዱ። One of Africa's most feared dictators was about to meet his end. Just a few weeks earlier, Francisco Macias Nguema had been the most powerful man in the country. People feared his name. His orders could mean life or death. But on this day, everything had changed. የቀድሞ የኢኳቶሪያል ጊኒ ፍራንሲስኮ ማሲያ ኑጌማ ሌላኛው ከምዕራባውያን ሀገራት ጋር የተጋጩ በሀገሪቱ ውስጥ ጭቆናን ያስፋፉ መሪ ነበሩ። ሰፊ የነዳጅ ሀብት ያላትን ኢኳቶሪያል ጊኒን ለ11 ዓመታት ያስተዳደሩት ማሲያስ ኑጌማ መጨረሻቸው በበጎ መጠናቀቅ ሳይችል ቀርቷል። በስልጣን ዘመናቸው ዕውቀት ያላቸውን ሰዎች በሙሉ በጥላትነት በመፈረጅ ከሀገር ያስወጡት ኑጌማ የሀገሪቱን ማዕከላዊ ባንክ በመዝጋት ገንዘቡን በሙሉ በቤታቸው ውስጥ ሰብስበው የሀገሪቱን የገንዘብ ዝውውር ማገድ ችለውም ነበር። ኢኳቶሪያል ጊኒ ከአሜሪካና ከምዕራባውያን ሀገራት ጋር ተጣልታ ከሌሎች ሀገሮች ተገላ እንድትኖር ያደረጉት ማሲያስ ኑጌማ የሀገሪቱን ነዳጅ በአግባቡ ለውጭ ሀገራት ከመሸጥ ይልቅ የቤተሰቦቻቸው የግል ንብረት አድርገው አቆይተውታል። ሀገሪቱም ለበርካታ ዓመታት በድህነት እንድትቆይ ምክንያት ሆነዋል። በዚህ ድርጊታቸው የተበሳጨው የኢኳቶሪያል ጊኒ ህዝብ ወታደራዊ መፈንቅለ መንግስት በማድረግ በፈረንጆቹ አቆጣጠር 1979 ፕሬዝዳንቱን ከስልጣን አስወገዱ። ፕሬዝዳንቱንም ለፍርድ አቀረቡ። Macias had been overthrown by his own nephew, arrested and put on trial. He was accused of destroying his country through violence, fear and brutality. የዘር ማጥፋት፣ የሰብአዊ መብት ረገጣ፣ የሀገር ሀብት መዝረፍና ክህደት የሚሉ ክሶች የቀረቡባቸው ማሲያስ ኑጌማ የሞት ፍርድ ተፈረደባቸው። ከምዕራባውያን ጋር ተጋጭተው ሀገራቸውን ለበርካታ ዓመታት የመሩ በርካታ መሪዎች ቢኖሩም ለማሳያነት ግን እነዚህን የአፍሪካ መሪዎች ተጠቀምን። አሁን ግን የላቲን አሜሪካዊቷ ሀገር ቬንዙዌላና የአፍሪካዊቷን ሀገር ኤርትራን እንመልከት። The peace, the union, and the victory forever, victory forever, victory forever. ሁጎ ቻቬዝን ወደ ስልጣን ማማ ላይ አምጥታ የሶሻሊስት አቀንቃኝ የሆነችው ቬንዙዌላ በቅርቡ ከአሜሪካ ጋር የገባችው የፖለቲካ ቀውስ አንዱ የቅርቡ ክስተት ነው። የቀድሞ የቬንዙዌላ ፕሬዝዳንት ሁጎ ቻቬዝ አሜሪካን ኢምፔሪያሊስትና ሰይጣን እያሉ በተደጋጋሚ በተባበሩት መንግስታት መድረክ ላይ ሳይቀር ሲሳደቡ ቆይተዋል። ሁጎ ቻቬዝ ይህንን ንግግር በአሜሪካ ላይ ቢናገሩም ቬንዙዌላ ለአሜሪካ ነዳጅ መሸጧን አላቆመችም ነበር። ሁጎ ቻቬዝን በማሮ የተካችው ቬንዙዌላ ወደ አሜሪካ የአደንዛዥ እጽ በመላክ በዩናይትድ ስቴትስ ክስ ሲቀርብባት ቆይታለች። ወደ ዋሽንግተን ዲሲ ከሚገቡ የአደንዛዥ እጽ ውስጥ አብዛኛውን ኮሎምቢያ እንደምትልክ በርካታ የውጭ መገናኛ ብዙሃኖች ሲዘግቡ ቢቆዩም የካራካስን የነዳጅ ማዕድን መቆጣጠር የፈለገችው አሜሪካ ኒኮላስ ማዱሮን ከማሰር ያገዳት አልነበረም። የአሜሪካንን ጥቃት ለመከላከል ከሩሲያና ቻይና የጦር መሳሪያዎችን ሲሸምቱ የነበሩት ታጣቂዎቹንም በየዱሩ ሲያስታጥቁ የከረሙት ኒኮላስ ማዱሮ ከካቴናው ሊያመልጡ አልቻሉም። Handcuffed and under heavy guard, Venezuelan President Nicolas Maduro has been taken into Brooklyn's Metropolitan Detention Center in New York. የምስራቅ አፍሪካ አዛውንቱ መሪ ኤርትራን ያለምን ተቀናቃኝ የመሩት ተፎካካሪዎችን ወደ ወይነ ቤት የሚወረወሩት ኢሳያስ አፈወርቂ አዲስ ጦር ሲያስመርቁ ታይተዋል። ፕሬዝዳንት ኢሳያስ አፈወርቂና ሌሎች ከፍተኛ የመንግስት ባለስልጣናት በቅርቡ ከሳዋ ወታደራዊ ማሰልጠኛ ማዕከል የተውጣጡ የሁለተኛ ደረጃ ተማሪዎች 38ኛ የምረቃ ስነ ስርዓት ላይ ታድመዋል። ዝኸበርክንን ተመረቅቲ 38 ዙሪያ ወለድን መምህራንን አለይትን ዮሐና የምረቃ ስነ ስርዓቶች በተለምዶ ለደስታና ለአዲስ ወደፊት ተስፋ ይሆን አልነበረም። የኢሳያስን የስልጣን ወንበር ለማሰንበት የሚደረግ ነበር። የኤርትራ መንግስት ከ2003 ጀምሮ በየዓመቱ ከመላ ሀገሪቱ የተውጣጡ በሺዎች የሚቆጠሩ የሁለተኛ ደረጃ ትምህርት ቤት ተማሪዎች በሳዋ የመጨረሻ ትምህርታቸውን እንዲያጠናቅቁ አስገድዷቸዋል። ተማሪዎቹ የግዴታ ወታደራዊ ስልጠናና የፖለቲካ ትምህርት እንዲከታተሉ ሲደረጉ መቆየታቸውን ሁማን ራይትስ ከሰሞኑ ባወጣው ሪፖርት ላይ ይፋ አድርጓል። የኤርትራ ወጣት ተማሪዎች በሳዋ ውስጥ ያለው ህይወታቸው እጅግ በጣም አስቸጋሪ እንደሆነ እንደገለጹና አዛዦቹ ለተማሪዎች የተወሰነ ምግብና ውሃ በመስጠት ወጣቶቹ ለግዳጅ ስራ እንዲሰማሩ ማድረጋቸውንም ሪፖርቱ ይገልጻል። የኤርትራ ወታደራዊ መኮንኖች ለበርካታ ጊዜያት ወጣቶቹን በከባድ ቅጣት እንደሚቀጧቸውና
ሴት ተማሪዎችን የወሲብ ጥቃት እንደሚፈጽሙባቸውም ሂውማን ራይትስ ይፋ አድርጓል። በወረቀት ላይ ብሔራዊ አገልግሎትን ለ18 ወራት የደነገገችው ነገር ግን ኤርትራውያን ለ10 ዓመታት በወታደራዊ ካምፕ ውስጥ በመቆየታቸው ምክንያት ኢሳያስ አፈወርቂ በዜጎቻቸው ላይ በሚፈጽሙት ጥቃት ምክንያት የኒኮላስ ማሮ ዕጣ ፈንታ እንደሚገባቸው እየተነገረላቸው ይገኛል። በሻዕቢያ ጦር የሚሰጣቸውን የግዳጅ ወታደራዊ ጦር ልምምድን ለማምለጥ ከትምህርት ቤት ራሳቸውን የሚያርቁት ከዚህም አልፎ ተርፎ ወደ ስደት የሚወጡት ኤርትራውያን ከፕሬዝዳንት ኢሳያስ የሚያላቅቃቸውን እየፈለጉ ይገኛል። የሻዕቢያን የግዳጅ ወታደራዊ ጦር ልምምድን የሚሸሹ ወጣቶችን የሻዕቢያ ባለስልጣናት በቤተሰቦቻቸው ላይ የበቀል እርምጃ እንደሚወስዱም ሂውማን ራይትስ ባወጣው ሪፖርት ላይ አስታውቋል። ኤርትራን እንደ ሰሜን ኮሪያ ያደረጉት ኢሳያስ አፈወርቂ በቀይ ባህር ደህንነት ላይ ያላቸው ተጽዕኖ አሜሪካንን አሳስቧታል። ከኢራን መንግስት ጋር ግንኙነታቸውን ያጠናከሩት ከሀውቲ ታጣቂዎች ጋርም የተወዳጁት ኢሳያስ በዶናልድ ትራምፕ አማካኝነት እንደ ኒኮላስ ማሮ ከስልጣናቸው መነሳታቸው የበርካታ ኤርትራውያን ዲያስፖራዎች ምኞት ሆኗል። የቬንዙዌላን የነዳጅ ሀብት በቁጥጥር ስር ማድረግ የፈለጉት ዶናልድ ትራምፕ በቀይ ባህር ላይ ለሚያልፉ የንግድ መርከቦች አስተማማኝ ደህንነት ለመስጠት ኢሳያስንና የሀውቲ አማጽያንን ማስወገድ ግድ እንደሚላቸው ተንታኞች እየገለጹ ይገኛል። ከዚሁ ከቀይ ባህርና ከኤርትራ ወረድ ስንል በመቀለ እየተባባሰ የመጣውን ፖለቲካ እናገኛለን። የትግራይ ፖለቲካ ወደ ቀውስ እያመራ ነው። የትግራይ ተወላጆች በትግራይ ክልል የሚደረገው አስገድዶ የወጣቶች አፈሳን በመቃወም ሰልፍ በመውጣታቸው ምክንያት የመቀለውን ባለስልጣናት አስቆጥቷል። ህወሓት በዛሬው ዕለት በአዲስ አበባ የተደረገውን ሰልፍ አስመልክቶ አስቀድሞ የተቃውሞ መግለጫ ሲያወጣ ቆይቷል። የህወሓት ቃል አቀባይ የሆኑት ኮሎኔል ሚካኤል አስገዶም በዛሬው ዕለት በአዲስ አበባ የሚካሄደው ሰልፍ ህዝቦችን በመንግስት ስር ነጻ እንዳይወጡ፣ የተፈናቀሉትን ወደ ቤታቸው እንዳይመለሱና የትግራይ ሉዓላዊነት መንግስት እንዳይመለስ ለማድረግ ያለመ መሆኑን ገልጸው በአዲስ አበባ የሚገኙ የትግራይ ተወላጆች በሰልፉ ላይ እንዳይገኙ ጥሪ አቅርበዋል። የተፈናቀሉትን ሰዎች ወደ ሀገራቸው እንዳይመለሱ ለመከላከል ሲሰሩ የነበሩትን ስራ ለማጠናከር የትግራይ ክልል እንዳይመለስ ለመከላከልና ሊያደርገው ላሰበው ሁለተኛ ዙር ጥቃት ድጋፍ ለማግኘት ነው በማለትም ኮሎኔል ሚካኤል አስገዶም በመግለጫቸው ላይ የፌዴራል መንግስቱን ከሰዋል። የፌዴራል መንግስት በትግራይ ህዝብ ላይ ጦርነት ለመጀመር ምዕራብ ትግራይ በፌዴራል መንግስት እንዲተዳደርና ትግራይ በብልጽግና ስርዓት እንዲተዳደር ለማድረግ እየሰራ ነው በማለት ኮሎኔል ሚካኤል አስገዶም አስታውቀዋል። በትግራይ ወጣቶች ላይ የሚደረገው አፈሳ ይቁም፣ ሰላም ይስፈን በሚል መሪ ሀሳብ የትግራይ ተወላጆች በአዲስ አበባ በዛሬው ዕለት ሰልፍ አከናውነዋል። በሰልፉ ላይ ተገኝተው መልእክታቸውን ያስተላለፉት የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ የትግራይ ህዝብ ዘላቂ መፍትሄና ሰላም የሚረጋገጠው በሰከነ ውይይት እንጂ በጦርነት አለመሆኑን አስታውቀዋል። አቶ ጌታቸው ረዳ አክለውም የትግራይ ህዝብ ፍላጎት ሰላም መሆኑን ገልጸው የክልሉን ዘላቂ ሰላም ለማረጋገጥና በትግራይ የሚገኙ ንጹሃን ዜጎችን ከማንኛውም ስጋት የመጠበቅ ቀዳሚ ኃላፊነት ያለበት የፌዴራል መንግስት ይህንን ድርሻውን በንቃት ሊወጣ እንደሚገባም ጥሪ አቅርበዋል። ከዚህ በተጨማሪም የጸጥታ ኃይሎችና መላው ህዝብ ለህወሓት እምቢተኝነታቸውን በተግባር እንዲያሳዩና ለሰላማዊ አማራጭ ቅድሚያ እንዲሰጡ መልእክት አስተላልፈዋል። በውጥረት ላይ የሚገኘው የትግራይ ፖለቲካ ወዴት ያመራል የሚለው ጉዳይ የበርካቶችን ቀልብ ስቧል። የጀነራል ታደሰ ወረደ የቁም እስርም የትግራይን ፖለቲካ ውጥረት በግልጽ ያሳያል። በኢትዮጵያ የአሜሪካ አምባሳደር ኤርቪ ማሲንጋ በሳምንቱ አጋማሽ ሊያገኟቸው የነበሩትን ጀነራል ታደሰ ወረደ በህወሓት የቁም እስር አማካኝነት ሳያገኟቸው ቀርተዋል። ጀነራል ታደሰ ወረደ በትግራይ ምንም አይነት እንቅስቃሴ እንዳያደርጉ የወሰነው ህወሓት ለጀነራል ታደሰ ወረደ ምንም አይነት ጥበቃ እንዳይደረግላቸውና ምንም አይነት እንቅስቃሴ እንዳያካሂዱ ተሽከርካሪዎችም እንዳይንቀሳቀሱ ማስጠንቀቂያ ለጀነራሉና ለጠባቂዎቻቸው መላኩን ቢቢሲ ትግረኛ ዘግቧል። ትዕዛዝ ከተላለፈ በኋላ ማንኛውንም እንቅስቃሴ ቢደረግ ሊያስቆማቸው የሚችል ሌላ ኃይል እንዳለ ህወሓት ማስታወቁም ተገልጿል። ይህንን የህወሓት መልእክት የሰሙት ጀነራል ታደሰ ወረደ ትዕዛዙን እንዳልተቀበሉትና ራሳቸውም ያለማንም ጠባቂ እንቅስቃሴ ማድረግ ፈልገው በቤተሰቦቻቸው እንደተከለከሉም ይፋ ተደርጓል። ጀነራሉ በአሁኑ ወቅት አልፎ አልፎ ወደ ቢሮአቸው አንዳንድ ጊዜም በፕላኔት ሆቴል ሰዎችን ያገኙ የነበረ ሲሆን ይህ የሚሆነው በህወሓት ባለስልጣናት ፍቃድና በደህንነት ቁጥጥር ስር ሆነው ነው። በዶክተር ደብረጽዮን ገብረ ሚካኤልና በጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ መካከል ያለው ሽኩቻ የትግራይን ፖለቲካ በከፍተኛ ሁኔታ ውጥረት ውስጥ ከቶታል። ከጦርነቱ ማግስት የተፈናቀሉ ዜጎችን መመለስ፣ የወደሙ መሰረተ ልማቶችን መገንባትና የይገባኛል ጥያቄ የሚነሳባቸውን አካባቢዎች ጉዳይ በሰላማዊ መንገድ መፍታት ዋነኛ የፖለቲካ አጀንዳዎች ቢሆኑም በፌዴራል መንግስቱና ህወሓት መካከል ሌላ ጦርነት የሚቀሰቅስ እንቅስቃሴ እየታየ ይገኛል። ከዚህ ቀደም ህወሓት ብቻውን በበላይነት ይመራው የነበረው የትግራይ ፖለቲካዊ ምህዳር አሁን ሌሎች ተቃዋሚ ፓርቲዎች ድምጻቸውን የሚያሰሙበትና የህዝብ ድጋፍ ለማግኘት የሚንቀሳቀሱበት መድረክ እየሆነ መጥቷል።
የትግራይን ብሔራዊ ጥቅምና ደህንነት ለማስጠበቅ ባይቶና ከህወሓት ጋር በመቀለ ተቀምጧል። የራስን እድል በራስ የመወሰን ሙሉ ሉዓላዊነት ያላት ትግራይን ከኢትዮጵያ መገንጠል እንደ አማራጭ የሚያዩ ባይቶና በትግራይ ፖለቲካ ውስጥ እጁን ሲያስገባ ቆይቷል። በትግራይ ውስጥ እውነተኛ ዲሞክራሲ፣ የህግ የበላይነትና የኢኮኖሚ እድገት ማምጣት የሚፈልገው ሳልሳዊት ወያነ ትግራይ የህወሓትን የአንድ ፓርቲ አምባገነናዊ አካሄድ በጥብቅ ሲቃወም ቆይቷል። ከሌሎች የኢትዮጵያ ፓርቲዎች ጋር በመተባበር በመላ ሀገሪቱ እውነተኛ ዲሞክራሲያዊ ስርዓት መገንባት የሚፈልገው አረና ፓርቲ በትግራይም ሆነ በኢትዮጵያ ደረጃ አንድነትንና የህግ የበላይነትን ማረጋገጥ እንደሚፈልግ ሲገልጽ ኑሯል። እነዚህ በትግራይ የሚገኙ ፖለቲካ ፓርቲዎች በአንድም በሌላ መልኩ ከህወሓት ጋር ያላቸው ልዩነት እየሰፋ መጥቷል። የሚያወጣቸው መመሪያዎችን የማይተገብሩ ዜጎች ትግራዋይ እንዳልሆኑና የትግራይን ህዝብ ጥቅም አሳልፈው የሰጡ እያለ የሚገኘው ህወሓት ራሱን የትግራይ ምልክት አድርጎ መቀመጡ በርካቶችን አስቆጥቷል። ለበርካታ አስርት ዓመታት በትግራይ ውስጥ ብቸኛ የፖለቲካ ኃይል ሆኖ የቆየው ራሱን ከትግራይ ህዝብ ማንነት ጋር ሙሉ በሙሉ አጣብቆ ያኖረው ህወሓት ድርጅቱን የሚቃወሙ ሰዎች የትግራይን ህዝብ ወይንም ጥቅም የሚቃወሙ አድርጎ ሲወስድም ቆይቷል። ሆኖም ግን በአሁኑ ወቅት ይህ አመለካከት በትግራይ ህዝብ ዘንድ በተለይም በወጣቱ በሊቃውንቱና በተቃዋሚ ፓርቲዎች ዘንድ በከፍተኛ ሁኔታ እየተሰበረ በመምጣቱ የመቀለ የስልጣን ወንበር ትኩሳት ጨምሯል። ከትግራዋይነት በታች ፓርቲ፣ ከትግራዋይነት በላይ ህዝብ የሚሉ ድምጾች በትግራይ የተለያዩ አካባቢዎች መደመጥ ጀምረዋል። ይህም ጉዳይ የደብረ ጽዮንን አስተዳደር እንቅልፍ ነስቶ ከፌዴራል መንግስቱ ጋር ያለውን ውጥረት አባብሶታል። የትግራይ የፖለቲካ ቀውስ ወዴት ያመራል የሚለው ጥያቄ ጊዜ የሚፈታው ይሆናል። የዛሬው የሀሳብ ትንታኔያችን ይህን ይመስል ነበር። በቀጣዩ ቀን በሌላ አጀንዳ እስክንገናኝ መልካም ቀን።